ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸወይና አንድ ያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን ሙላችሁ መጣን። እንግዲህ ወይዘሮ ኬሪያንና አቶ ልደቱ አያሌ ነው። እንግዲህ በትናንትና ዕለት ወይዘሮ ኬሪያ ሪዮት ቴዎድሮስ ጸጋዬ ጋር ቃለ ምልልስ ነው በረባት። እንግዲህ አቶ ልደቱ አያሌው ደግሞ ሞገስ ተሾመ ጋር ቃለ ምልልስ ነበር። ሁለቱም በትናንትና ዕለት የተካሄደ ቃለ ምልልስ ነው። ሁለቱንም በደንብ አድሙጥና እናንተ የራሳችሁን ፍርድ ትፈርዳላችሁ። እና ወይዘሮ ኬሪያ ምንድነው ያለችው? ህወሓት ወያኔ ውስጤ በስብሷል፣ ተወላሽታል፣ ጥልቁ ተሐድሰው እያለ በተደጋጋሚ ቁጥር ስፍር የሌላቸው ጥልቁ ተሐድሰዎችን ቢያደርግም ለውጡ መፍጠር ያልቻለ የበሰበሰ ድርጅት ነው። ይሄ የበሰበሰ ድርጅት የትግራይን ህዝብ ጠላተ ብዙ በማድረግ ተደጋጋሚ ሞትና ጦርነቶች እንዲነሳ ያደረገ ተጠያቂ ድርጅት ነው አለች። ትናንትና ነው ያለችው፣ ለኔ አይደለም ያለችው፣ ለቴድሮስ ነው ያለችው። ቴድሮስ ጸጋዬ እሱም ቢሆን አነሰም በዛም የህወሓት አፈቀላጤ የነበረ አሁን ግን መሻሻሎችና መስተካከሎች መኖር አለበት። ህወሓት ለትግራይ ህዝብ ሞትና እልቂት ኃላፊነቱን መውሰድ ያለበት ድርጅት ነው እያለ ነው ራሱ ቴድሮስ ጸጋዬ። ራሱ ጌቸው ራሱ ምንድነው እያለ ያለው? በተደጋጋሚ እያለ ያለው ህወሓት ስለ ትግራይ ህዝብ ደንታ የለውም፣ የራሱን የውስጥ ፖለቲካ ስልጣን ከማራመዱ በስተቀር ምንም ደንታ የሌለው አውሬ ቡድን ነው ብላ ተመልከቱ። ኬሪያም እንደዚሁ ብላለች። እነ ቴድሮስ ጸጋዬም ይሄን ነገር በተደጋጋሚ እየተናገሩ ነው። እና እነ ልደቱ አያሌው ግን ከወያኔ በላይ ወያኔ ከትግራዋይ በላይ ትግራዋይ ነን የሚሉ አሽቄዎች፣ የዘላለም የህወሓት ሽንት ጨርቆች፣ ቃል በቃል ነው የምናገረው። ይሄን የህወሓት ቋሚ ሽንት ጨርቅ ነው ልደቱ አያሌው። ቃሉን መጠቀም ባልፈልግም የሚሰራው ሴራና በሰዎች ደም ላይ የሚጫወተው ቁማር ስለሚያመኝን ይሄን ቃል የተጠቀምኩት። ወይዘሮ ኬሪያ የትግራይ ህዝብ እያለቀ ነው በህወሓት ምክንያት እያለች፣ እነ ርዕዮት እነ ቴድሮስ ጸጋዬ የትግራይ ህዝብ በህወሓት ምክንያት እያለቀ ነው፣ መከራ እየተቀበልን ነው፣ ይሄ ድርጅት ተጠያቂ መሆን አለበት እያለው፣ እነ ጌታቸው ረዳ እነ አሉላ ሰሎሞን እነ አሉላ ሁሉ የትግራይ ህዝብ እስከ መቼ ነው በወያኔ የሚያልቀው እያሉ፣ ልደቱ አያሌው ግን ቋሚ ጠበቃ፣ የህወሓት ቋሚ ጠበቃ ነው። ተመልከቱ። ስለ አማራ ለምን ለዛን ያክል አትከራከርም? ስለ ኢትዮጵያ ለምን የዛን ያክል አትከራከርም? እንዳልኩት ነውረኞች በገንዘብ የተገዛቸው የህወሓትን ፍርፍር የበላቸው እንደ ድግምት ያሰከራቸው እንደ መስተፋቀር የታሰራቸው ሰዎች አላቸው። ከነዚህ ውስጥ አንደኛው ልደቱ አያሌው። አንዳንዶቻቸው የጀበና ቡና ስታልፍ ስታገድሞ የምትሰሙት ሁሉ ፖለቲካ አይምሰላቸው። ቁጭ በለው እንደኛ ፖለቲካን ከሚያስብ ከሚያንሰላስል ከሚመራመር ሰው ቁጭ ብለህ ትሰማለህ። ስታልፍ አይደለም እግረ መንገድ የሰማ ሁሉ ፖለቲካ አይደለም። ስማት ወይዘሮ ኬሪያ ምን እንዳለች ስማቸው፣ እነ አሉላ ሰለሞን ምን እያለ እንደሆነ ስማቸው፣ እነ ቴድሮስ ጸጋዬ ምን እያለ እንደሆነ። ጌታቸው ለምን ከትግራይ ወጣ ነው ያለው ልደቱ። ስሙ እናንተ ትናንትና ሞገስ ጋር ያደረገውን ቃለ ምልልስ ቁጭ ብላችሁ ስሙ። ለምን ከትግራይ ወጣ? የትግራይን ክብር አዋርዷል። ጌቾ የተናገረው እኔ ተናግሬ ቢሆን ኖሮ አገር ይጎለበጣል አለ ልደቱ። ስለ ራስ ትክክል ያልሆነ ምስል ነው ያለ። ከጥፍር ቆሻሻ እኛን አንተን አንቆጥርም ከዚህ በኋላ ኦክ። አንዳንዱ የጀበና ቡና የተወራ ሁሉ ፖለቲካ የሚመስለው አንተን ሊያጨወጭብ ይችላል። እኛ ግን እንደዛ አይደለም። የምትተነፍሰውን የምታስበውን እናውቃለን። እንኳን አንተ አይደለም ትልልቅ የፖለቲካ ፓርቲ የሚመሩ ትልልቅ ዶክተሮችን እንኳን ኢትዮጵያ ውስጥ ቀድመን ምን እንደሚያደርጉ እናውቃለን። እኛ ይሄ ቀን እንደሚመጣ ቀድመን ተናግረናል። ለምን? ሳይንቲስቶች ነን፣ የፖለቲካ ሳይንቲስቶች። በጀበና ቡና ታሪክ አይደለም የሚያደግነው። ግራና ቀኝ ኋላና ፊት እናያለን። ልባች ውስጥ ምን እንደምታስበው እናውቃለን። ተመልከቱ፣ እናንተ ዳኙ። ወይዘሮ ኬሪያ በኢህአዴግ በህወሓት ውስጥ የነበራት ቦታ ታውቃላቸው። ጌቸው የህወሓትን ውስጥ ሚስጥሩ የሚያውቅ ነው። አሁን እነ ልደቱ የሚንጨረጨሩት ለምንድን ነው? ጌቸው ከወጣ በኋላ የህወሓትን ሚስጥር ያወጣብናል የሚል ብስጭት ውስጥ ነው የገቡት። ለምን ከትግራይ ወጣ? እውነት ጌቸው ከትግራይ ባይወጣ ኑሮ አያርዱትም እንዴ? ስጋውን ከትፈው ለጅብ አይሰጡትም እንዴ? ልደቱ ግን አይኑን በጨዋታ እሱ አሜሪካ ከኢትዮጵያ ወጥቶ አሜሪካ ቁጭ ብላ ልቤን ቂጤን እግሬን ምኔን እያለ አይ እንትና ግን ጌቸው ግን ትግራይ መቆየት ነበረበት። አያችሁት? ይሄን አረመኔ ሰው በላ ሽንት ጨርቅ፣ የኢህአዴግ ሽንት ጨርቅ። የእውነቴን ነው የምላችሁ። በሰው ደም ላይ የምትቆምሩ ሰዎች አፋችን ዘግታችሁ ቁጭ በለው። ልደቱ ለእንደናንተ አይነት ሰው ከዚህ በኋላ ኢትዮጵያ የጥፍር ቆሻሻ ያክል ቦታ እንደሌለን እወቅ።
ለምን ፓርቲ አላቋቋምም? ጌቾ ለምን ፓርቲ አላቋቋምም? ትግራይ ቁጭ ብለው እንደሚያርዱት እኮ አልጠፋም። ጌታቸው ረዳ እኮ ከትግራይ ማዕት ኮማንዶ ሪፐብሊካን ጋርድ ጠብቀው ይዞ ተከታትሎ ይዞት እንደወጣ ነፍሱን እንዳተረፈ ያውቃል ልደቱ። ይሄ ሌባ ከሃዲ ምናገረን ስሙ። እና አሉላ ሰሎሞን በትግራይ ጦርነት ያን ሁሉ ከበሮ ሲደልቆ የነበረው በሰሜን ጦርነት ዛሬ ምን እያለ ነው? እና አሉላ ሰሎሞን በቃ ህዝባችን አለቀ፣ እነ ከይሪያ ህዝባችን አለቀ፣ የሞቶ ሞተ፣ የቀረው በረሃብ በጉስቆልና ውስጥ ገባ፣ ህዝባችን በጠላት እንዲከበብ አደረገ ወያኔ። እኛ ቆድመን አይደል የተናገረ ቀድመን የተናገሩ። ይህን ብቻ ሳይሆን በኢትዮጵያ ውስጥ በሚንቀሳቀሱ ብዙ የፖለቲካ ፓርቲዎች መጨረሻቸውን እናውቁ ነበር። አሁንም እናውቃለን። አሁንም በአማራ ክልል የሚደረጉ ነገሮች መጨረሻቸው ምን እንደሆነ እናውቃለን። በኦሮሚያ የሚደረጉ ነገሮች መጨረሻቸው ምን እንደሆነ እናውቃለን። ለምን? እኛ በጀበና ቡና አላደግንም። እኛ በተረት አላደግንም። ስህተት ሊኖር ይችላል። አንዳንድ ነገሮችን ፎርካስት ስናደርግ ስህተት ሊኖር ይችላል። አሁንም ደግሜ እነግራችኋለሁ። ልደቱ ክደቱ የወያኔ ጨርቅ ነው። በደንብ ተልእኮ ያለው የቤት ስራውን በደንብ እየተወጣ ያለ እጅግ በጣም አደገኛ መሰሪ ፖለቲከኛ ነው። መሰሪ ፖለቲከኛ ነው። ይህን ደግሞ አላቋርጥ። በልደቱ ክደቱ ላይ ያለኝን አቋም በተደጋጋሚ እናጋልጣለን። ልደቱን ለምን ይወጣል? ጌቸው ከትግራይ ለምን ወጣ? ለምን አይወጣም? የኔ ጌታ ለምን አይወጣ? ፓርቲ ማቋቋም ነበረበት። ለምን አብይ ጋር ሄዶ ገባ? ለምን አውሮፓና አሜሪካ ወጥቶ ሌላ ስራ አልሰራም? ታርዱት ነበር። ያ ቃል መረጃው አለው። እያንዳንዱ ግለሰብ እንኳን ጌቸው ቆርቶ እኔን በግል ለመግደል ስንት ዞር ነው ያድገ ወያኔ ረጥ በግል እኔን አንድ ተራ ሰው ነው። አንድ ተራ ሰው ምንም ማልፈጥር፣ በኢትዮጵያ ፖለቲካ ውስጥ ምንም ማልፈጥር፣ ሐሳብን እንኳን ማንሸራሸር አትችልም። ተገጣጥመናል። ብዙ ጊዜ ፊት ለፊት ተገጣጥመናል። አንድ ሁለቴም ተሳክቶላቸዋል። ነገር ግን አብዛኞቹ ደግሞ ፊት ለፊት ተገጣጥ ምን እንደተደራረግን እነሱና እኔ ያውቃል። እንኳን ጌቾ ቀርቶ ነው በለ። ጌቾማ አደገኛ ሰው ነው። ከነሱም ቢሆን አደገኛ ነው። ከነሱም ቢሆን አደገኛ ሰው ነው። በዛም በዚህም አደጋ መፍጠሩ የማይቀር ጂኒየስ አይምሮ ያለው ሰው ነው። አጠቃቀሙን ራሱ ያውቁበት። ስለዚህ ልደቱ የሁሉ የሚንጨረጨሩበት ምክንያቱ ምንድን ነው? ከወያኔ ወያኔ ነኝ፣ ከወያኔ በላይ ወያኔ ነኝ፣ ከትግራዋይ በላይ ትግራዋይ ነኝ፣ ይቆረቁረኛል፣ ያንጎበግበኛል የሚለው ኬት አባት አውቆ ነው? ኬት አባቱ አውቆት ነው? ጥያቄ እኮ ነው። ያውቀዋል ወይ? ምን ያውቃል? የኢትዮጵያን ፖለቲካ ምን ያውቃል? አንዳንዶቻቸው ወሬ ፖለቲካ ይመስላቸዋል። ወሬ ፖለቲካ አይደለም። አብዛኛው ኢትዮጵያ ውስጥ ለምሳሌ በሆነ ሰዓት ፍንድት የሚሉ ፖለቲከኞች ማንነታቸው የማይታወቁ ሰዎች ናቸው። ለምን? ወሬ ሌላ ነው፣ ፖለቲካ ሌላ ነው። በኢትዮጵያ ፖለቲካ ውስጥ ምላሳቸውን አስረዝመው ሲንደፋደፉ የነበሩ ግለሰቦች ደግሞ ይቀበራሉ። ለምን? ሙያ ብልብ ነው። ፖለቲካ በእውቀት የሚመራ ጉዳይ። ስለዚህ ጌቼ ለምንድነው ልደቱ ለምንድነው በጌቼ ላይ ይህን ያህል የተናደድከው? ምን አገባህ በወያኔ ፖለቲካ? የራስን ፖለቲካ አታራምድም? የራሱ ፖለቲካ ፓርቲ የሌለው ሰውዬ ጌቾ ለምን ፓርቲ አቋቁምን ብለው ይሰድባል። ሽንቱ ጨርቅ ነው የህወሓት ሽንቱ ጨርቅ ነው ምለው በምክንያት ካድሬ ነው። ዶብል ኤጀንትነቱን ከዶብል ኤጀንትነቱ በላይ ሽንቱ ጨርቅ ነው። ለምንድን ነው ይህን ቃል የተጠቀምኩት? በወገኖቻችን ደም ስለሚቆምር የነ ልደቱ አያሌው ሞልቶ የማይሞላ ሆድ የኛ ወንድሞች ሬሳ አሞራ ይበላው። ይሄ ነው። የተመዘገበ ንብረት አለው። በኢህአዴግ በማህተሙ የሰጠው ንብረት አለ። ያቺ ንብረት እንዳትወሰድ ሲባል ይቆምራል። ለትግራዋይ ከትግራዋይ በላይ ነው ያውቃለሁ። ለአማራም ከአማራ በላይ ነው ያውቃለሁ። እሱ ከኢትዮጵያ ሸሽቶ አሜሪካ ፈርጥጦ ጌቾ ለምን ከትግራይ ወጣ? ስሙ መጀመሪያ። አንዳንዶቻችሁ የምታናድድኝ በባዶነት ውስጥ ሐሳብ ለመከራከር ትሞክራለች። ስሙ መጀመሪያ። ልደቱ ምንድን ያለው? ኬሪያ ምንድን ያለች? ጌቾ ምንድን ያለው? ፖለቲካው እንዴት ነው? ግራና ቀኙ ኋላና ፊቱን ጎምግሙ፣ ፈትሹ፣ አጣሩ፣ አብራረው። ከዛ እንነጋገር። ከወያኔ በላይ ወያኔ ነኝ። ምን አሳበደ? ይሁሉ ጌቾ ለምን ይወጣል? ለምን አሜሪካ አልወጣም?
ለምን ትግራይስ ፓርቲ አላቋቋም? ለምን ራሱ ኢህአዴግ ውስጥም ቢሆን ለውጥ አልፈጠረም? ሰውየው እኮ ሊታረድ ሊገደል የነበረ ሰው እኮ እግዚአብሔር ተንደፋት የነሳ ዕድሜ ሰጥቶት ያመለጠውን ሰውዬ እኮ ነው እንደዚህ የሚለው። ልደትን የመሰለ ፖለቲከኛ የለም። ምን ታውቃላችሁ ስለ ፖለቲካ? ኢትዮጵያ ውስጥ ፖለቲካ የሚያውቅ ህዝብና ምሁር ቢኖር ኖሮ ይህ ሁሉ ቁም ስቅል ዕድሜ ልክ እየፎከተን እንኖራለን? አታውቅም ስለ ፖለቲካ። ፖለቲካ ምን እንደሆነ አታውቅም። ፖለቲካ ጀልመሮን መሳደብ አይደለም። ፖለቲካ ወያኔን መሳደብ አይደለም። ፖለቲካ ፋኖን መሳደብ፣ መንግስትን መሳደብ አይደለም። ፖለቲካ ስር ነቀል እውቀት ይፈልጋል። በደንብ ስር የያዘው ስሩ የያዘውን ስሩን ትነቅለና አዲስ ትተክላለህ፣ ታስተካክላለህ። ከበሰበሰው ጋር አብራት በሰበሰው እና የልደቱ ጉዳይ እንደማንላቀቀው ለዛሬ እዚህ ጋር ይበቃኛል። የኔ ሐሳብ ነው። ሲሞቻችን ላይ ካርገ ሼር አድርገ ፒስ